ይኸው ከመጣሁ ሳምንት ሆነኝ። ብዙም ከቤት አልወጣሁም። ለምን ከወጣሁም ወጪ ነው። ውጩ ምን አለው ብላችሁ ነው? ወጪ ነው ውጩ። ስለዚህ እኔ እህታችሁ ቲንክ አድርጌ ከቤት አልወጣሁ። እስቲ ቁጭ ብዬ አንድ ሲኒ ቡና እና ይህችን ቆሎዬን እየበላሁ ጾም ነው አለውላችሁ ለማለት ፈልጌ ነው። እኔ ውዶችን ጠጣ ቡና። ምን አስወጣኝ? ውጪው ወጪ ነው። ውጪ ወጣችሁ ማለት እናቴ ብዙ ወጪ ስላለ እስቲ ቁጭ ብዬ ቡናዬን እየጠጣሁ ምን አዳረቀኝ? ከውጪ ጋር ምን አዳረቀኝ? ውዶች እንደዚህ ቡናዬን እየጠጣሁ። እናንተ ግን እንዴት ናችሁ? በእግዚአብሔር ጦርነቱ ምናምን ቆመ? አይ ኢራን ስራሽን እስጥሽ። ያንቺ እኮ ዳፋ እዚህም ተረፈ። ያው ነዳጅ ጠፍቷል። በቃ አልኳችሁ። ከዚህ እዚህ ትራንስፖርት በጣም ተወዷል ጋይስ። መቤቴ በጣም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አቤት እኔና ቡና አሳይ ቡና ናት እንዴ? ቡና ናት እንዴ ጋይስ? ቡና እንዳይመስላችሁ ቆንጆ ቡና። እኔ ግን በጣም ስስ ብልቴ እኮ ቡና ነው ውዶቼ። በጣም ነው ቡና የምወድ በጣም በፍቅር። እኔ ሰው ምንም ባይሰጠኝ ይሻለኛል ቤቱ ሄጄ ቡና ከጭሳጭስ ጋር ነው። ግን እዚህ ቤት ጭስ የማይፈቀድ ምንም የለ። ይሁን በራሴ ቤት ፏፈሽ እስከምል ድረስ ማለት ነው ውዶቼ። እንትን እያልኩ ነው። እሺ ቤት ምናምን ነገር እኔ ጋር ያው ቀርጽላችኋለሁ ቪዲዮ። ትንሽ አንዳንድ ነገሮችን እያስተካከልኩ ስለሆነ ነው። እሺ ለጊዜው ወቴ ጋር እንዳለ ያው ነግሬያችኋለሁ። የሆነ ማስተካከለው ነገር ስላለ ነው። እሱ ነገር ሲስተካከልልኝ ቤቴ ፏፈሽ ብዬ ጫኔን ምን ጥስጥስ እያደረኩኝ እጣኔን ቦለለለን እያደረኩ ቡናዬን እጠጣለሁ። ለማን ደርቼ ብዬ ነው እንዴ? ሹሃዳ ጋይስ እጣን ያለ ቡና ያለ እጣን ይሆናል? አይመጣውም እኮ ያለ እጣን እንዴ ሹሃዳ። አሳይ እኮ ቡና ስጠጣ እንደመረቀነ ሰው ነው የሚያደርገኝ። ቤቴ በፍቅር ነው ቡና የምወደው ወዶች። እንደኔማ ቡና የሚጠጣ ያለ ሰው አይመስለኝም። ቆሎ ነው እየበላችሁ እስቲ ቆሎም ዝገኑ እናቴ ብሉ ጠጡ። በነገራችን ላይ እኔ በጣም አንድ ነገር ምን እንትን አልኩ መሰላችሁ? እመቤቴን ሀገራችሁ ውስጥ ማለት ነው ምንም ነገር ራሱ ባትበሉ አልበኝም ጋይስ። እዛ እኮ አስሩ ኒስካፌ ጠጣለሁ ምናምን በቃ የሆነ ነገር በላል የሆነ ነገር ቀምሳለሁ። እዚህ መጥቼ እናቴ ምን አላውቅም ዝግት ምግብ የለም። በቃ እንዲህ ቆሎ በልታችሁ አንድ ሲኒ ቡና ከጠጣችሁ ምንም ዝግት አድርጓችሁ ነው የምትሉት። መብርሃንም ምንም ምግብ እየበላሁ አይደለም። አየሩ በራሱ በቃኝ ይበል። ምንም የማውቀው ነገር የለም። አይረባችሁ፣ ምንም የሚረባችሁ ነገር የለም። እናት ኢትዮጵያ ውስጥ እንትን ቆሎ ቆርጠማችሁ አንድ ሲኒ ቡና ከጠጣችሁ በቃ እና እንደዛ ነው እላችኋለሁ። አሁንም እስቲ ቆይ ማማክራችሁ ነገር አለ። እስቲ በሚቀጥለው ቪዲዮ እኔም በደንብ ላስብበትና በደንብ አድርጌ ማማክራችሁ ነገር አለ ውዶች። ታማክሩኛላችሁ። እሺ እናንተም። ከዛ በተረፈ ደግሞ በጣም ነው የማመሰግነው። ፎሎ፣ ላይክ፣ ሼር፣ ኮሜንት ወደዛ ሹሃዳ አልጋ ደግሞ እንደዚህ በቃ እርግፍግፍ እያደረግን ነው የምናነጥፈው። አልጋዬን እያነጠፍኩኝ ነው እዚህ ጋር እያራገፍኩ ማለት ነው። እርግፍግፍ አድርጋችሁ ነው የምታነጥፉት የኢትዮጵያን አልጋ። አይ ምክንያቱም ብዙ ጊዜ ያው ልጆች ቤት ምናምን ስለሆነ እንትን አይጠፋውም። በደንብ እንደዚህ እርግፍግፍ አድርጌ ነው እንትን የምለው። እንቅልፍ ግን በጣም እየተቸገርኩ ነው ጋይስ። እተኛለሁ ያልኩት ሴትዮ እንቅልፍ የለ ምን የለ ምንም የለም። እንቅልፍ የለ ምን የለ። አትተኙም እዛ ተኛለሁ ብላችሁ ትመጣል። አንቺ እንዴ ሹሃ ኧረ በእናትሽ አትብልቃ። አንቺ ተነሽ ወደዛ። እሰይ ጭራሽ ምን ታክላለች ደግሞ ይሁንሽ። እንደው ወደዛ ስራሽን ስሪ ሹሃዳ፣ ስራሽን ስሪ አንቺ ቶሎ ቶሎ። አሁን ይሄንን አልጋ ለማንጠፍ ሁሉ ሰዓት ከፈጀሽ ምን ልትሆኝ ነው ሴትዮ? ቶሎ ቶሎ አልጋሽን አንጠፊ አንቺ። አትለፍልፊ ሹ እዚህ ጋር ሶፋሽን ደግሞ እንትን በይ። በነገራችን ላይ እዚህ ጋር አንድ ነገር ማለት የምፈልገው ውዶቼ፣
ይሄ አሁን ለጊዜው ያረፍኩበት ቤት የእህቴ ቤት ነው። እሺ የእኔ ቤት አይደለም። ቤትሽ ነው ወይ ሰርተሽ ነው ወይ ምናምን ለምትብላችሁ ለምትጠይቁኝ እህቶቼ እኔ ይሄ ቤት የእህቴ ነው። ያው የእህቴ ማለት እኔ ነው። የሶፋ ጨርቋ ቤት ምን መስሏል? ልጅ ቤት ቁሽሽ እኮ ነው የሚለው። በዓል ስለሆነ ጨርቅ ምናምን እያወጣን እያጠብን ነው እና ቤቱ የእህቴ ቤት ነው። እሺ የእኔ ያው ትንሽ መታደስም ስላለበት አንዳንድ መስተካከል ያሉበት ነገሮች ስላለ የእኔ ቤት ለጊዜው እህቴ ጋር ነው ያረፍኩት ውዶቼ። እሺ ስለዚህ ያው የእህቴ ቤት ማለት የእኔ ቤት ነው። በእርግጥ ያው ፋሚሊ ቤት የራስ ቤት ነው። በእርግጥ ስለምትጠይቁኝ ነው ብዙዎቻችሁ ቲክታክ ላይም እዚህም ላይም ቤትሽ ነው ወይ ስለምትሉኝ ነው። አይደለም እኔ ምስኪን ደሃ ነኝ። አዎ ቂጤን የጣልኩኝ ደሃ ነኝ። በቃ የደሃ ነኝ እኔ። እውነቴን ነው። ሸዋዳ አሁን እስቲ መጥቼ እዚህ ትንሽ ውዝ ልበልና እስኪ እንግዲህ ከሰራው አላቅም። መድኃኒዓለም ማን ያውቃል ውዶቼ፣ ማን ያውቃል? አዎ እግዚአብሔር አምላክ መልካም ነው። እሱ የተሻለ ነገር ይሰጣል ለሰዎች እና አይዊሽ እኔም እንደዚህ አይነት ቤት ቢኖረኝ፣ ግን ደግሞ የእህቴ ማለት የእኔ ነውና ያው ስለጠየቃችሁኝ ነው የነገርኳችሁ። እሺ ውዶቼ እስኪ አስጂ ምንድነው ወሬ የምትለፈልፉ ሴትዮ? ደግሞ ዝም ብሎ ነው የሚደክመኝ ጋይስ፣ ዝም ብሎ ይደክመኛል። የተወሰነ ስራ ሰራለሁ፣ ዝም ብሎ ይደክመኛል። ቁጭ እላለሁ፣ ምን እላለሁ። አይ እኔማ ስመጣ እረፍቴን አጣጥማለሁ። አንድ ነገር አልሰራም። እንዶ እግሬን ዝርግት አድርጌ ነው የምተኛው ነበር ያልኩት። እንኳን እግሬን ዘርግቼ ልተኛ እናቴ። ሲስተር ደግሞ በጠዋት ነው የምትነሳው ጋይስ። እሷ ራሱ አንድ አላርም በሏት፣ አላርም በሏት። እሷን ራሱ ለጸሎት ምናምን ስለምትነሳ በጠዋት ነው የምትነሳው። እና በቃ ጠረጴዞቹን ወላወልኩኝ፣ ሶፋዬን አስተካከልኩኝ። እዚህ ጋር ጥርግርግ እያረኩኝ ነው እያስተካከልኩኝ። እውነቴን ነው። ግን እዛ ደርሳችሁ ስትመጡ የሆነ ነገር በቃ ፏፏ ነው የምታደርጉት እኮ ቤታችሁን። የሆነ ነገር ይጋባባችኋል እስከምትደክሙ ድረስ ነው። ለሳምንት ለ15 ቀን ነው። ከዛ በኋላ ምን አገባኝ ይጀመራል። ቤቱ ቆሽሿል አጽጂው ስትባሉ ምን አገባኝ እሰይ። የምሬን ነው። እንደመጣችሁ ሰሞን ግን እናንተ ራሱ ሞራላችሁ ይመጣል። በቃ የማጽዳቱ ምናምን ትንሽ ቆይቼ ምን አገባኝ ነው የምላችሁ። አይከፍሉኝ እንዴ ሸሃዳ ማዳምዬስ ከፍላ እውነትሽን ነው ብዬ ብር ከፍላ ነው እሷ። እነዚህ በባዶ ነው የሚያስተገሩት ሸሃዳ። እና ያው እዚህ ጋር ደግሞ ቤትን ጠራርኩ ጨረስኩኝ። ከዛ ቤቴን እየወለወልኩኝ ነው። ፏፈሽ እያልኩኝ ነው እንግዲህ። ሲስተርም ደግሞ በነገራችን ላይ ጽዳት ላይ ቁጥር 1 ቁጥር 2 ማዳም በሏት የእህቴ። በጣም ነው በቃ ጽዱ ነች፣ ጎበዝ ነች ምናምን ነገር እና ደስ ትለኛለች። አንዳንዴም ታበዛዋለች ጋይሳ። አንዳንድ ልማት እስኪ ትንሽ ቦጭቅ ላርጓት እንዴ ማዳም የሚቻለው እንደ ማማት ልማት እስኪ እህቴንም። አንዳንዴም ታበዛዋለች እንዴ ሸሃዳ። በቃ እሺ አይላትም የሆነ ነገር እዛ ጋር ካልጸዳ ምን። አንዳንዴ ዝም ብለሽ ቁጭ በይ እላታለሁ። በቃ አይምሮሽን አሳምነሽ እሺ አትልም። እና አሁን እንዲህ ማጽድቼ እኮ የኔ ደስ ላይላት ይችላል። ምን አገባኝ። አንዳንድ ሰው ይሄ የልቡ የማይደርስ ሰው ታውቃላችሁ። እንደዛ ነች እህቴ። እዚህ ጋር ደግሞ ሽንት ቤት እያስጠገረሩኝ እዛ የተውኩትን የማላጸዳውን ሽንት ቤት እንደ ሸሃዳ ምንድን ነው ነገሩን ያልገባኝም። እዚህ ጋር አሁን አትለፍልፊ አንቺ ደግሞ ዝም ብለሽ ስራሽን ስሪ። እንዴ ቶሎ ብለሽ ስራሽን ስሪ። ቀኑ እንደሆነ ላጥላጥ ነው የሚለው ጋይስ። ቶሎ ቀኑ የሚመሸው እናንተ እዚህ ውድድ የተከበራችሁ እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እናንተ እንዴት ናችሁ? አልሐምዱሊላህ። እውነት ነው እንዴ ተኩስ አቁም ተባለ እየተባለ ነው። እውነት ነው ተኩስ አቁም የተባለው ተብሏል እየተባለ ነው አይደለ? አልሐምዱሊላህ መጨረሻውን አላህ ያሳምረው። ሀገራችንን አላህ ሰላም አላህ ያድርግልን። ለሀገራችን ሰላም አድርጎ ለሀገራችን ያብቃናት ነው። አሁን ከምሽቱ ጻፉ ነው መሰላችሁ ቁጭ ብዬ ነችን መቀርጻላችሁ እና ሰብስክራይብ አድርጉኝ። ሰምታችኋል። ሰብስክራይብ አድርጉኝ፣ በረታቱኝ እላችኋለሁ። እንቅልፍ ለመሰያ እያዘጋጋኝ ነው። ግን እስኪ ሸርሸር አድርጉ ፕሊዝ፣ አበረታቱኝ።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ የሀገራችን ልጆች የኢትዮጵያ ልጆች እና ሀገራችን ሰላም አድርጎኛል። ሀገራችን ያብቃን። እንዲሁ ያ ረቢ ይሄ ነገር አሁን እንትን ባለ ማለት ነው። ሀገራችን ሰላም አድርጎ አበባ ልስጣችሁ። አበባ ቢፈልግ አበባ ልስጣችሁ ወይ ያዙ። ያ ረቢ ሀገራችንም ሰላም አድርገው እኛንም ሰላም እናድርገን። ሰርተንች የምኖርባትም ሀገራችን የእንጀራ ሀገራችን አላህ ሰላም ያደርግልን። ወላሂ ይሄው ጋዙም እንትን ይሄው ተወደደ። ሀገር ሰላም ሲሆን ያ ረቢ ሀገሩን አላህ ሰላም ያደርግልን ለዓለሚን ማለት ነው። አበባ የሚፈልግ አበባ ማለት ነው። ለማልስጣችን አበባ ያዙ እንግዲህ እችን አበባ ለማልስጣት እቺ ትመስላለች። እውነት እኮ ፍሬሽ ነው የምመስለው። ፍሬሽ ነው አይደል የምትመስለው? በነገራችን ላይ ፍሬሽ አይደለችም፣ ግን ፍሬሽ ነው የሚመስለው። ቴክኖሎጂ እኮ ጊዜው ተራቋል እናቴ። ፍሬሽ አይመስልም። አሁን እየዘጋኝ እንቅልፍ ነው መሰለኝ። እንቅልፍ ውዶቼ ማሮቼ ሸርሸር አድርጉ። ሰብስክራይብ ቆይ እናንተ ማለት ነው። ለምንድን ነው ሰብስክራይብ የማታደርጉ? ለምንድን ነው የምትሰድጉ? ያረግድላችሁ ተው ተው ለምናችሁ። ኧረ ተው ተው ተው።